ዛሬ አይደለም ይኸውልሽ፣ ሃይሚ ሳደባችኝ እኔ በጣም ስለሰደባችኝ ተናድጃለሁ አለች አይደል እንዴ? የራከሰ ሴት አይሰደብም እንዴ? ልክስክስ የመጣችባት እኮ በህይወቷ እንኳን መስደብ አይደለም ብትገላት ማለት ነው። ብትገላት የመጣችባት እሷ እንጂ ሃይማኖት ታደሰ አይደለችም ሲጀመር። ሲቀጥል ደግሞ ይሄንን ነገር ደግሞ ማስቆም ያለበት አንድና አንድ ከጎኗ ያለ ሰው ነው። የወደፊት ትዳሩ ናት፣ የወደፊት ፍቅረኛው ናት። ብዙ ነገርን ዛሬ ሁሉ ሀብት የመጣው ከሃይማኖት ታደሰ ጋር እንጂ ከዚህ ቦርኮ ጋር አይደለም። ሞልቶታል። እኔ ነካውን ባላት ተስፈልጊ ማለት ነው። ይናገራ ግልጹን ይናገራ። አትወድህም መውደድ አይደለም። ማን አስገደደው? ማን አስገደደው? ብቻ እሷ ብቻ ነው ለቀወጣ ማንፈልገው ሀብቱ የሚኖረው አይደለም። ወይ እንደማመጣና አንተ ምን ሆናችሁ ነው እንዳሉ እንደማመጣ አታስገቡኝም አይደል? የማያስፈልግሽን ሰው እኮ ከህይወትሽ መንቅረሽ ካልፈለጋት ይተዋት፣ ግዴታ የለባትም። እስከምትሞት ነው ምንድነው የምትሉት? እስከምትሞት ነው። እችልሽ ስንቴ ወደቀሽ ካሜራ ላይ? ሁለቴ ነው ሶስተኛ ወደቀው አይደለ? ነገ ስትሞት ልትወጡ ነው ቀብር። ይሄ ነው በቃ። አሁን እኮ የቀረ ሌላ ምንም ነገር የለም። ጠላቷ አፈር ይብላ። እኔ ሞት ለሷ አልመኝም። ብቻ አንድ ፍሬ ዘላ ያለ ሰይጣን ጆሮ ይደፈን። እኔ ምንድነው የምትጠበቀው? ወንድ ሲቀር ይቀር ፍቱ በሉ በቃ። እንደ አለ እኮ ስንት ትላልቅ ሚዲያ እኮ አለ። እንሂድ ወደ እነሱ ጋር እንጩ። ምንድነው ከነገ ዛሬ ከነገ ነው ከኛ ጋር ነው ፉክክር የተያዘው። ምንድነው የምንረጋጋው? ምንድነው የምትይው አንቺ ደግሞ? ምንድነው የምንረጋጋው? ደምዳማት ፖሊስ ካፌ ተከለከለችው። ምንድነው የምንረጋጋው? ሚዲያ መሄድ እንደዚህ ማለት እኮ የሆነ ከሃይሚ ጋር የሆነ ነገር ለሴት ልጅ ከተናገራችሁ ፍትህ ለሴት ልጅ ቶሎ ብሎ ነው የሚያስወጣው። እውነቷ ነው። እንደዚህ እስካሁን ድረስ ስለሚሰማው ማለት ነው። ስንት ጊዜ 2 ወር እኮ ሊሞላ እኮ ነው እኮ አይደለም። እሱ የሚያመጣቸው ሴቶች ሁሉ ምን እያለ ነው የሚያመጣው? ዝናብ የዘብ ማናት የአብርሽንና የእንትናን የሂሩትን እጅ ማናት ስሟ የሚሰሩትን እያይሽ ናት። ቃል ትናገራታለች እንዴ? አረናቴ አንቺ አልኩሽ እኮ ታዲያ እነሱን አዋርዶ እየመጡ ያሉት እስቲ አንድ ቀን ለምን እስቲ አብረን ተገሩታ ተናግሯት ታገኙ ፊካባር እስቲ ስለዚህ ነገር እስቲ ተናገራት። ነገን ጠብቅ ዛሬም ጠብቅ እያለ ምን ጠበቅን? ዛሬ መጣሽ እንደፈለገች ስትናገራት መሀል ላይ ቆሞ እየሳቀ ነው። እሱ ጉራ መስሎታል። በቃ ተፈቃሪ ነኝ ብሎ እኮ በቃ ስሜታችሁ ተናገሩ። ከዚህ ልጅ አጠገብ እንቁም፣ አታስመስሉ። በቃ ትክክለኛ ነገር እንነጋገር። ይሄ ምንድነው የምትይው? ምን አይነት ጉድ ነው ዘንድሮ? በቅዱስ ገብርኤል አውሩ፣ ስሜታችሁን ተናገሩና አስቁሜን ስራ። በቃ ይበቃናል በእናታችሁ። እኔ ማርያምን አሞኛል በጣም። ተረጋጊ። የሚሆን ነገር የለም። እኔ እንደዛ ከመጣች በኋላ ነው እውነቷን ይዟት መሄድ እኮ ይችል ነበር። አያገባኝም። ስራ ቢሆን ምንም አያገባኝም። ይስቃል ቆሞ ገና ካሜራ ማንን እያናገረ በጣም ደክሞኛል የሚያነሱት? ለምንድን ነው ስነ ስርዓት ማይኖራቸው? የሚፈልጉት ብሩኪን ከሆነ ብሩኪን ይዞ ወደዛ ከዚች ልጅ ዞር እንዲህ ያንጠለጠለችው ሃይሚ አይደለችም። ሃይሚ ቁጭ ብለ ነው የምትሸነው እንደነሱም ማለት ነው። እንዲህ ዞሮ ከሷ ጋር ነው እንዲህ ያመጣል። የሷ ሸክሞ ዞር ይላል። የሚገርመኝ ነገር ምን ታርግች እየመጡባት ነው። ምን እያለ ነው የሚያመጣቸው? ሃይሚን እንደፈለጋችሁ ተናገሩ፣ እንደፈለጋችሁ አድርጉ ብሎ ነው የሚያመጣው። እሱ እኮ አስጠንቅቆ ቢያመጣ ለስራም ቢሆን በቃ አላስፈላጊ ቃል እንዳይናገሩ። ጥሩ ልጅ ነሽ ምናምን ብሎ እኮ ያማሞገሳት እኮ ነው። ጥሩ ልጅ ከሆነች በህይወቱ ገብታ የበጠበጠችው ያለች ጥሩ ልጅ ናት ብሎ ያሞገሳት። ምንም አንስሽም፣ ሁሉም ነገር ይገባሻል። እንደዚህ ብሎ ይናገራታል። ለምንድን ነው እንደዚህ ብሎ ለወደፊቱ ግፋችሁ ፍሩ በየቦታው የምትናገሩ ተሰሙታላችሁ። እናንተም ሴቶች ናችሁ። ሴት ከሆናችሁ ስሙት። ሙሰልሰል ነው፣ ድራማ ነው። እራሱ ድራማ ካደረገው ያድርገው። ልጅቷ ለምንድን ነው እንደዚህ የምትሆነው እንዴ? በልጅቷ ላይ ለምን ብትሳደብስ መጥፎ ነገር ብትናገርስ? በህይወቷ መጣበት እኮ ነው። በህይወቷ ነው የገባች ይቺ ልጅ። በሷ ህይወት እኮ ነው የገባች። ለወደፊቱ ተወኝ ካልክ እኔ ተዋሃለሁ ተይኝ ይመቻል አላላችሁ። ምን አሁን ተይኝ አይላት ነበር። አው ተይኝ ውጪ ከህይወቴ
ያለኝን ህይወት አስተካክዬ ልኑርበት ተይኝ በቃ እኔ ለስራ ነበር ያመጣውሽ እንዴ ጓደኛዬ ነሽ ምናምን ይላል ቆሞ ለወደፊቱ ስሜቴ ሊቀየር ይችላል አለች ዛሬ ደግሞ ምን ትላላችሁ ታዲያ እዚህ ጋር እናንተ እንዴ ለወደፊቱ ስሜቱ ነገ ተነገ ወዲያ ይቀየራል እያለች እንድትቀመጥ አይደል ልጅቷ ፊት የሰጣት እሱ እኛ ምንም ማድረግ እኮ አንችልም እዚህ ጋር እንዴ እንደፈለገች እየተናገረቻት ነው አትወጂም እያሳቀቅሽ ነው እያቆሰልሽ ነው ከካሜራ ጀርባ ካሜራ ላይ እያስመሰልሽ ነው ስትላል ዝም ነው ያለ እንዴ መልስ መስጠት ይችል ነበር እኔ ያቆሰለችኝ አልኩሽ እንዴ ሊል ይችል ነበር አላለ በቃ የሆነ ነገር እንዳለ ነው እንደውም እንትን የሚያመለክተው የምታዩት ነገር ማለት ነው እኛ እኮ ግራ ገባን እሱን በጥቅም እያታለሉ አይደለ እንዴ ታዲያ አስፈላጊ ነው እንዴ እናንተ ደግሞ ምን ሆናችሁ ነው ይሄ እኮ የአይን ፍቅር ነው የያዛት ልጅቷ ስሜት ውስጥ ነች እንጂ ፍቅር ውስጥ አይደለችም ፍቅር እኮ አይናገርም ፍቅር እኮ እናቴ ቃል እኮ የለውም ፍቅር ሲይዝሽ መናገር ራሱ ትፈሪያለሽ አውጥተሽ እንደዚህ በአደባባይ ቶሎ ብለሽ አፈቅርሃለሁ እሞትልሃለሁ ልቤ ሊጠፋ ነው ምናምን ኧረ ነው እንዴ አፍቃሪ እንዳይሰማሽ እዛ ጋር 2 ዓመት ሙሉ ስሜታን አፍና የኖረች ሴት አለች ክብሯን ጠብቃ እስከዛሬ ድረስ አንቺ እንዳይሰብሻት አይደለም ዛሬ ሀብ ወንድሙ ራሱ ምን እንደለታ ሰምታችኋል አይደል ምንድን ነው ሁላችሁ ሰምቻለሁ አዳመጥኩት ሚስቱን እኮ ጸጥና አረጋት እሷ ነው እንዴት ነው ስነ ስርዓቱን አያሲዝም እንደ ወንድም ይሆን ሄደው ታዲያ እንዴ ምን አጠፋ ሁላችሁም ተነስታችሁ አናቱ ላይ የምትወጡት ጥፋት ምንም አላጠፋም እሱ ንጹህ ሰው ነው እንጂ በጣም ንጹህ ሰው ነው እንዴ ተፋቃሪ ነው አንዳንድ ፍቅር ነው ለምን እንደሆነ ይዞ ምጃጃል ጅል ከመጀመሪያ ጭቃ ሳይወጣ ሁለተኛ ጭቃ ላይ ይገባል እንዴት ታዲያ የመጀመሪያውን ሳያጸዳ ትስ ወደዛ ያቺ አስረገዘኝ እያለች ታለቅሳለች ቪዲዮ ላይ እቺ ደግሞ አፈቀርኩ ብላ ታብዳለች እቺ ደግሞ አረረረረረ አረኔ በኢየሱስ እንዴ ደሟን ሊጠጡ ነው እንዴ መጥቶ እንደዛ ነው ወንድም አለ እንደ ኢትዮጵያ ውስጥ ለምን አታወሩም? ቆይ አውሩ እንጂ ዊዘርን አስገቢያት። ኩኩዬ አውሪ። ምን ተሰማሽ? ትንሽ ጩኸት ስላለብኝ እኮ ነው። ለዚህ እኮ ነው ዝም ያልኩ እንጂ ብዙ ነው የማወራው። ብዙ መቼ ተነፈስኩኝ። ስራው በቃ ጫጫበት ነው። እንዴት ናችሁ የኔ ውዶች? እና በጣም ነው የሚያሳዝነው። እናንተም ደግሞ አነጋገራችሁ እንደ እውነቱ ናችሁ መሄድ እንደ በቃ እንደ ጀግኖች ናችሁ። ዝም ብሎ ተመሳስሎ ዝም ብሎ በማይሆን ነገር ተመሳስሎ ተሚሄዱ መጀመሪያ ሁሉም አንድ አይነት ሆኖ ነበረ። አሁን ትንሽ ቆይቶ ሌላ ቦታ ተቀያይሮ ተመናገር። አላህ ይጠብቃችሁ። እውነተኛ ናችሁ ሄዱ። ከዚህች ልጅ ግን ቆማችሁ እንጃ። እኔ ትንሽ እውነት እኔ ቅድም ሃይማኖት ታደሰ ትክክል ነው። ምንም ጥፋት የለበትም። ጥፋት እኮ እሱ እኮ ነው። በራሱ ነው ያመጣው ጣጣ። ራሱ ያመጣው ጣጣ ነው። ራሱ ማስወጣት አለበት። ሃይማኖት ታደሰ መውደድ ፍቅቅ የሚያደርግ የለም። ምንም አይመጣም። በቃ አስረግጬ ነው ማለት ነው። አሁን ቆሻሻ ነገር አፍንጫዋን ጎርጉራ እንጂ አልደማም እያሉ ነው። ገባች? በራሳቸው ነገር ያገኙታል። በራሳቸው ነገ ያገኙታል። ይሄ ስለሰማሁ መጀመሪያ አስገቢያት በራሳቸው ያገኙታል። እንዴት አደረገች? ገኒ መታ ነበረ። እንጆ አርጋ መታ ነበር። እንጆ አርጋ ነው የኔ እናት እኮ የኔ እናት ፍርር ብላለች። የኔ እናት ወይኔ አላህ ይጠብቃት። እውነት እንደ ቆመች እኔ እንጃ ውስጧን ርር ብላ ዝም ብላ ነው የስራቸው ውስጣቸው።
እንዴት ናችሁ? እንዴት አመሻችሁ? እንዴት ሆናችሁ? ኧረ ማነው እባክሽ ሚውት አድርጊ ቃችን ቡዜ ነች። ቡዜ ጋር እኮ ነው ጫጫታው። በእናትሽ እኮ ሚውት። ቆይ ገኒ መታለች። ድምፄ እኮ አልሰማም። እንዴት እንደማወራ ግራ ገብቶኛል። ግን እኔ በጣም ነው የተቃጠልኩት። እንዴት እንደምሆን አላውቅም። ተረጋግተሽ ብቻ ተረጋጊ። አብሽሪ የኔ ውድ ሰምቼሻለሁ። ግን እኔ ቅጥል ልበል እኔ ሰምቼሻለሁ። አብሽሪ እሺ፣ አብሽሪ። እውነቱ ነገር ነው የሚወጣ። አብሽሪ። ምንድን ነው መፍትሄው? ፍርዬ መፍትሄ ወደ ህግ ነው። ምንም መፍትሄ የለም። ቆይ አንድ ነገር ልጠይቃችሁ ነው የገባሁት። ይኸውልሽ ጃኒ ምን ሆና ነው? ምን ደርሶባት ነው? ተደብድባ አይደለም እኮ ጃኒ። ስለዚህ ይቺ ልጅ እንደዚህ መታ አፍንጫዋ ነስር፣ አሁን ድጋሚ ነው ያየሁት፣ ነስር እስከሚወጣው የመታቻት እያመማት እንደሚጥላትም ነው። ይቺ ልጅ እንደዚህ ስትጨናነቅ ትወድቃለች። ገባሽ? ቆሞ ለምን ሊያስመታት ፈለገ? ብድሯን እንድትመልስ ነው ቆሞ ሊያስመታት የፈለገው። በቀደም ለታ በጥፊ እንደዚህ የነካቻትን እንድታስመልስ ነው የጠራት። እሱ ሳይፈቅድ እንዴት በቻናሉ ትመጣለች? ካሜራማኑ ሳያቅ እንዴት መጣች? እናንተ ይሄ ነገር ሌላ ደረጃ ሳይደርስ እናንተ እዚህ ላይ ተሰብስቦ ከማስመሰልና እንዲሁ ጮኸን ከምንመለስ ግን ይቺ ልጅን መብቷን ብናስጠብቅላት ደስ ይለኛል። ወልዳችኋል። 2 ዓመት ሙሉ እንደዚህ ስንደክምላት የነበረችው ልጅ እንደዚህ ተቃጥለን ከምንቀር ግን እኔ በእግዚአብሔር ስም ይዣችኋለሁ። መብቴውን ከእናንተ ነው የምፈልገው። እውነቴን ነው የምነግራችሁ። እውነቴን ነው። ቃል ትታሰራለች አንድ ቀን። እውነቴን ነው የምላችሁ። ቃል ትጠፋለች። ሁላችንም እንሄዳለን። እዚህ ቀሪ አይደለንም። ይቺ ግን ምስኪን ልጅ ግን የሆዷን ሳታውቁ እንዲህ ተቃጥላ እንዳትቀር ግን እለምናችኋለሁ። ምን እንደሆነ መብቴውን እኔ ችግር የለውም። እናንተን እኔ በግድ ውጡ ብዬ አለምናችሁ እኔ ግን መብቴ ፍትህ ለእሷ ብዬ እለምናለሁ። ይህን ነገር ከማድረጌ በፊት ግን ምን እንደምትፈልጉ ንገሩኝ። እናንተ 2 ዓመት ስታዩዋት ነበረ፣ እናንተም ስታዝኑ ነበር አደለ? የዛሬው ግን እሷ እነዚህን ቤተሰቦችሽን ታጫለሽኝ ብላ ስትላት ምን ፈልጋ ነው? ይቺን ልጅ ምን ልታረጋት? እንደዚህ በይም ተብላ ይሆን አድርጊም ተብላ ይሆን? እኛ ልጅቷን በህግ ትጠየቅልን ስለምታቻት ብቻ። እስኪ ምንድን ነው የምትሉት እናንተ? እኔ ድምፄም ተዘግቷል። ልክ ነው። በቃ እኔም እንደዛ እያልኩ ነው። በቃ ልጅ እዛ ያለ ሰው እንድትያዝ ፎቶ አላት አይደል? ወይን ስዕላችሁ እዚህ ላይ ቁጭ ብሎ ለመታየት ከሆነ በቃ እኔ ልውጣ፣ ችግር የለውም። ገኒ አትውጪ። ቆይ ገኒ መልስ ከሌላችሁ እናንተ ራሳችሁ እንድታወሪ ነው። ገኒ እነሱ ብዙ ሰዓት አውርተዋል። ገኒ ብዙ ሰው እውነት የምትወጃት ከሆነ ከዚች በላይ ምንም አይመጣም። ገኒ ብዙ ሰዓት እኮ እያወሩ ነበር እነሱ። ገኒ እነሱ እኮ መዓት ሰዓት እያወሩ ነበረ። የአት መዓት ሰዓት ፋይት አድርገዋል። ስላልሰማሽ ነው። እነሱ እየሰማኋቸው ነበረ። እኔ ከስር ሆኜ በእውነት በጣም ነው እየተናደዱ ነበረ። በጣም በእውነት በጣም ስለመናደዳቸው አይደለም፣ ስለ መብቴውና ስለ መብቷ እየተከራከሩላት እኮ ነው። ጃኒ እኮ ሴት ናት። ሰደባት ተብሎ እኮ ነው። ሌላ ምንም እኮ ያደረጋት ነገር የለም እኮ አይደለ እንዴ? ይቅርታ የተጠየቀው እሱ ያመጣትን ልጅ ያቅርብልን፣ እሷን ያቅርብልን። እሱ ነው ያመጣት። አናቃትም ልጅቷን። ዛሬም ካሜራማኑ ያውቃል፣ እሱ ያውቃል። ዝም ብላ አልመጣችም። ለምን እንደዚህ አናደርግም? ጋይስ በውስጥ እንነጋገርና መብት እንፈልግ። ምንም ውስጥ የለም። ተጻጽፈን ምን እንደምናደርግ ማንን ኮንታክት አድርገን ገብቶሻል ማለት ምንም ኮንታክት አትፈልግም። ይሄ ሚስጥር አይደለም። ኖ ሚስጥር አይደለም እኮ ህግ ይቅር ፍርዬ ያለች ነገር ማለት ነው። እናንተ ልጅቷ ስትመጣ እኮ ብሩኬ የሃይሚን ሁለቷንም እጅ ይዟታል። ሄዳችሁ ፍርዬ እሱ ያዛት አልያዛት እሱ እስካመጣት ድረስ ቆሞ እሷ አንድ ነገር ብትሆን እኮ መያዝ
መያዙ እኮ አይቀርም አይደለ እንዴ? ይያዛል እኮ። ቆመህ ነበረ በአንተ ሚዲያ ነው የመጣችው ምንድን ነው ተብሎ እኮ መጠየቁ አይቀርም አይደል እንዴ? እኛም እንጠይቀዋለሁ እንደ አንድ ኦዲየንስ። ልብ ካላችሁ እውነት ለእውነት ከቆማችሁ እውነት እናንተ ሁሌ እየፈራችሁ ይሄንን ልጅ እየፈራችሁ ገደል እንድትገባ እሷ እንደ አንድ ነገር እንድትሆን ካልጠበቃችሁ በስተቀረ ይሄቺ ልጅ የመታቻት ሀይሚን ለምንድን ነው እጇን የሰነዘረችባት? እውነት እኮ ነው። የማንም ጋላ ሞታ መጥቶ ለምን ማንቾ እጇን ሰነዘረችባት? ይቺ ምስኪን ንገሪኝ። እውነት አንቺ ለእሷ ከቆምሽ የወደቀችው እየጨነቃት እንደሚሆን ታውቂያለሽ አይደለ? ይጨንቃታል ብዙ ጊዜ። አታልቅሽ ገኒ፣ አታልቅሽ። እኔ ያልቅሱኝ፣ አታልቅሽ ገኒ። በእናትሽ እንደዚህ እያልሽ በኋላ ባለፈው እንደዚህ በቪዲዮ እያወራን የተፋሽውን ደም አይተሻል። ለራስሽ ለልጆችሽ ሁኚ። እግዚአብሔር ያንን የሚያክል ደም ካብሽ ወጥቷል። በቃ እንዴ ምን ሆንሽ አንቺ? ወደ ራስሽ ከራስ በላይ ንፋስ የለም። ከኖርሽ እኮ ነው ለእሷ ማርያምን ባለፈው አይተሻል። ያ ሁሉ በአፍንጫና በአፍሽ ደም እስከሚወጣ ድረስ እንዴ ተጨናንቃ ነው። ጭንቀት ሲሆንብኝ ነው እንዲህ መሆነው። እሷም ተጨንቃ ነው የወደቀችው። ዛሬ እኮ እሷም እኮ ግራ ገብቷት ሴት ልጅ ካልሆነ ምንድን ነው የምንሰራው? በቃ እኔ እውነት ነው